ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በጠለምት ግንባር ትንቅንቁ ቀጥሏል። በተከዜ አካባቢ የሚገኘው የመከላከያ ሰራዊት ዛሬ ጥር 1 ቀን 2018 በምስራቅ ጠለምትና በምዕራብ ጠለም ከህወሓት ታጣቂዎች ጋር ውጊያ ሲያደርጉ ውለዋል። ይህ ውጊያ በሶስት ግንባሮች በከባድ መሳሪያ የታገዘና ከፍተኛ እልቂት የታየበት ነበርም ተብሏል። በዚህ ውጊያ ወደ ጠለምት ሰብሮ ለመግባት የሞከረው የህወሓት ቡድን ክፉኛ ተመቶ ለማፈግፈግ ተገዷል። ከግንባር ከተሰሙ ትኩስ መረጃዎችን ይዘናል። በሌላ በኩል የትግራይ የሰላም ኃይል ቲፒኤፍ በህወሓት ላይ ጥቃት መክፈቱ ተሰምቷል። የትግራይ ህዝብ ከሌሎች ኢትዮጵያውያን ወንድሞቹ ጋር በትብብርና በፍቅር መኖር እንዳለበት የሚያምነውና የትግራይ ህዝብን ከህወሓት ጉሮሮ ለማውጣት የሚታገለው ቲፒኤፍ ከመከላከያ ሰራዊቱ ጋር በመቀናጀት በህወሓት ላይ ያጸፋ ጥቃት መክፈቱም ተነግሯል። ቲፒኤፍ በከፈተው ጥቃትም በርካታ የህወሓት ኃይሎች መደምሰሳቸውና መማረካቸውም ታውቋል። በመረጃችን ተካቷል። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲሉ በጽኑ አስጠንቅቀዋል። አቶ ጌታቸው በይፋ የፌስቡክ ገጻቸው ባሰፈሩት መግለጫ የፕሪቶሪያን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን እጥረት ምክንያት እንቅፋት እየገጠማቸው መሆኑን ገልጸው እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባ አሳስበዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳይ እናመራለን። በጠለምት ግንባር ትንቅንቁ ቀጥሏል። በተከዜ አካባቢ የሚገኝ የመከላከያ ሰራዊት ዛሬ ጥር 21 ቀን 2018 በምስራቅ ጠለምትና በምዕራብ ጠለምት ከህወሓት ታጣቂዎች ጋር ውጊያ ሲያደርጉ ውለዋል። ይህ ውጊያ በሶስት ግንባሮች በከባድ መሳሪያ የታገዘና ከፍተኛ እልቂት የታየበት ነበርም ነው የተባለው። በዚህ ውጊያ ወደ ጠለምት ሰብሮ ለመግባት የሞከረው የህወሓት ቡድን ክፉኛ ተመቶ ለማፈግፈግ ተገዷል። አንደኛው ጦርነት የተካሄደው በሰላሬ ግንባር ነበረ። በዚህ ግንባር ስትሳተፍ የዋለችው የሰቲት ክፍለ ጦር ስትሆን እንዳትመለስ ሆና በጠለምት ተከዜ ዘብና በአካባቢው በነበረው መከላከያ ሰራዊት ክፉኛ ተደቁሶ ተመልሷል። በመቃብረ አንበሳ ግንባር ደግሞ የአርሚ 17 ኮር 3ኛና 2ኛ ክፍለ ጦሮች በዚህ ቦታ ከሰዓት ለመዋጋት ሙከራ አድርገው የነበረ ሲሆን በመልሶ ማጥቃት ስለተመቱ አፈግፍገው ወደ መጡበት አቅጣጫ ፈርጥተዋል። በሜጫራ ግንባር ልዩ ስማቸው ማይበረና ሰራ የተባሉ ቦታዎች ላይ 11ኛ ባድመ ክፍለ ጦር አርሚ 35 እና 42 ከጠለምት ተከዜ ዘብ ጋር ፊት ለፊት የገጠመው ሲሆን ታይቶ የማይታወቅ መተርፎባቸው ተመልሷል ተብሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው። የገበታ ሚዲያ ዝግጅታችን ክፍል በስፍራው ያለውን አሁናዊ ወታደራዊ ሁኔታ ምን እንደሚመስል ለማጣራት ሙከራ አድርጓል። ዝግጅት ክፍላችን ከአካባቢው ነዋሪዎችና አመራሮች ባገኘው መረጃ የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ተናግረዋል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል። በምስራቅ ጠለምት ሜጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያም የተደረገ ነው። ሜጫራ የተባለው አካባቢ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን ገበታ ሚዲያ አረጋግጧል። ከዲማ እስከ ተከዜ ባሉ የትግራይ ክልል ትይዩ ስፍራዎች ላይ ትኩሳት ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ የመቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። ዝግጅት ክፍላችን ከአካባቢው ነዋሪዎችና አመራሮች ባገኘው መረጃ የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ተናግረዋል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱና ለህወሓት ጥቃት ተመጣጣኝ ምላሽ እየሰጠ መሆኑም ታውቋል። በሌላ በኩል የትግራይ የሰላም ኃይል ቲፒኤፍ በህወሓት ላይ ጥቃት ከፍቷል። የትግራይ ህዝብ ከሌሎች ኢትዮጵያውያን ወንድሞቹ ጋር በትብብርና በፍቅር መኖር እንዳለበት የሚያምነውና የትግራይ ህዝብ ከህወሓት ጉሮሮ ለማውጣት የሚታገለው ቲፒኤፍ ከመከላከያ ሰራዊቱ ጋር በመቀናጀት በህወሓት ላይ የአጸፋ ጥቃት መክፈቱ ነው የተነገረው። ቲፒኤፍ በከፈተው ጥቃት በርካታ የህወሓት ኃይሎች መደምሰሳቸውና መማረካቸው ነው የተነገረው። በነገራችን ላይ ህወሓት በጠለምት በኩል እያደረገው ያለው የእግረኛ ትንኮሳ
ትኩረት ለማስቀየስ የተደረገ የይምሰል ትንኮሳ መሆኑን ከምዕራብ ትግራይ ለገበታ ሚዲያ የደረሱት መረጃዎች አመላክተዋል። ህወሓት ዛሬ ከእኩለ ቀን በኋላ ከሽራሮ 3 አርሚዎች ወደ አደይ ጎሹ አንቀሳቅሷል። ከሻዕቢያ ጦር አደይ ኋላና አደይ ጠጠር በተባሉ ቦታዎች ተጨማሪ ሰው ኃይልና የሎጂስቲክስ አቅርቦት እየተደረገለት ይገኛል። አደይ ጎሹ መስመር ህወሓት ከሻዕቢያ ጋር በሜካናይዝድ በመተሳሰር ጥቃት ለመክፈት ዝግጅት ያደረገበት ዋነኛው የውጊያ ግንባር ነው ተብሏል። ሁለተኛው ህወሓት የሜካናይዝድ ኃይሉን እያሰለፈበት ያለው በደደቢት ግንባር ሲሆን በዚህ ስፍራም ጠንካራ ዝግጅት የተደረገ መሆኑን ለሚዲያችን ከቦታ የደረሱት መረጃዎች አመላክተዋል። በዚህ ሰዓት ደደቢት ከተማ ላይ መነሻውን ያደረጉ 4 አርሚዎች ዝግጁ ሆነው ወደ ቆራሪትና ማይገባ ለማጥቃት ትዕዛዝ ሲጠባበቁ ናቸው። የገበታ ሚዲያ መረጃዎች እንዳመላከቱት ከደደቢት ከተማ በሸመልባም ማይኩል አድርጎም ሽራሮ የሚወጣው ጥርጊያ መስመር ህወሓት በሜካናይዝድ ሞት ሽረት ጥቃት ለመክፈት ዝግጅት ለተደረገበት ደደቢት ግንባር ከሻዕቢያ የሰው ኃይልና የሎጂስቲክስ አቅርቦት እያስተላለፈበት ያለ መስመር ነው። ከደደቢት ከተማ ማይኩል ሽራሮ ጥርጊያ መስመሩም በቀንና በሌሊት ከፍተኛ የሰራዊትና የሎጂስቲክስ እንቅስቃሴ ሲደረገበት መሆኑን ከቦታ የደረሰን መረጃ አመላክቷል። የህወሓት አሉ የሚባሉ ሜካናይዝድ ትጥቆች ሁሉ በሁለቱ ግንባሮች ማለትም በደደቢትና በአደይ ጎሹ መስመሮች ተሰልፈው እንደሚገኙ ለማረጋገጥ ተችሏል። በቀጣይ መረጃችን የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲሉ በጽኑ አስጠነቀቁ። አቶ ጌታቸው በይፋ የፌስቡክ ገጻቸው ባሰፈሩት መግለጫ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች ስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸው እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባ አሳስበዋል። የቀድሞ ፕሬዝዳንት በመልእክታቸው እንደተቹ አመራሮቹ የግዛት አንድነትን ማስከበርና ተፈናቃዮችን መመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን ይጠቀሙባቸው ይገኛሉ ብለዋል። ተፈናቃዮችን የመመለስ ተግባር በሰላማዊ መንገድ በመተማመንና ከፍተኛ የፋይናንስ ድጋፍን በሚጠይቅ መልኩ መከናወን ያለበት እንጂ የትግራይን ዳግም ጦርነት የጦር አውድማ የሚያደርግ የትንኮሳ መንገድ መሆን እንደሌለበት አጽንኦት ሰጥተዋል። በተለይም በክልል ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት መሆኑን ጠቅሰዋል። ክላሽ የያዘ እግረኛን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይስ እነዚያ መድፎች ለሌላ ጊዜና ለሌላ አካል ሊሆኑላችሁ ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝብ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬት ገልጸዋል። ለክልሉ ታጣቂዎችና ወጣቶች ጥሪ የቀረቡት አቶ ጌታቸው ረዳም የታጋዩ ህመምና ህዝባዊ መርህ ለርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲያደርግ አሳስበዋል። በትግል የመጣው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶችን በሰላም ለመፍታት የቀረበ ትልቅ እድል መሆኑን በመጥቀስ ታጣቂው ክፍል ተጨማሪ ከንቱ መስዋዕትነት አንከፍልም በማለት ለጦርነት የሚያደርገውን ግፊት እንዲቃወምና እምቢ እንዲልም አበረታተዋል። በመጨረሻም አቶ ጌታቸው በትግራይ ስም የሚደረገውና የት መቼ እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። ግጭት በመቆስቆስ ላይ ያሉት አካላትም ቆም ብለው እንዲያስቡ እያሳሰቡ ራሳቸውን የጫሩትን እሳት ራሳቸው ይሙቁት በሚል ጠንካራ ማስጠንቀቂያ መልእክታቸውን ደምድመዋል። በቀጣይ መረጃ ኤርትራ የኢትዮጵያን የባህር በር ድርድር ካልተቀበለች በኃይል እንድትቀበል ትገደዳለች ሲሉ አንድ የከፍተኛ መከላከያ መኮንን አስጠነቀቁ። በዲፕሎማሲያዊ መንገድ ኤርትራን በኢትዮጵያ የባህር በር ባለቤትነት የቀረበላት የሰጥቶ መቀበል የድርድር ሀሳብ ካልተቀበለች በጦር ተገዳ እንድትቀበል ትገደዳለች ሲሉ የመከላከያው ከፍተኛ መኮንን ተናግረዋል። ኤርትራ በሰላምና በዲፕሎማሲ መንገድ አሰብን ለኢትዮጵያ ለማስረከብ 3 የሰላም አማራጮች አሏት። ያንን የማትቀበል ከሆነ ግን የኃይል አማራጭን ለመቀበል ትገደዳለች ብለዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ሙሉጌታ ታደሰ አይኖቻችን በቀይ ባህር ላይ ልባችን ደግሞ በአሰብ ላይ ነው። ታላቁን የኢትዮጵያ ህዳሴ ግድብ ለማጠናቀቅ ከባድ ፈተናዎችን እንዳለፍን ሁሉ የባህር መብታችንን እናስመልሳለን ሲሉ ተናግረዋል። ኢትዮጵያም እጣ ፈንታዋ ከቀይ ባህር ጋር የተቆራኘ ነው። ሉዓላዊነቱንና ብልጽግናውን ለማረጋገጥ የቆረጠን የተባበረ ህዝብ ፍላጎት
ሊሰበር የሚችል ምንም አይነት ኃይል የለም ሲሉ ጀነራሉ ገልጸዋል። ኢትዮጵያ የባህር በር በማጣቷ ምክንያት አልሸባብ ከህገወጥ የጦር መሳሪያ አዘዋዋሪዎች መሳሪያ እንዲያገኝ ምክንያት ሆኗልን ብለዋል። የሽብር ቡድኑ ከመቼውም ጊዜ በላይ ራሱን እያጠናከረ ይገኛል ሲሉ ጀነራሉ ገልጸዋል። ከዚህ ባለፈ የኢትዮጵያ መንግስት ለኤርትራ 3 አማራጮች አቅርቧል ያሉት ጀነራሉ የመጀመሪያው የሰጥቶ መቀበል ድርድር ነው። በዚህም ኤርትራ ከኢትዮጵያ ትራፊክ ካምፓኒዎች ድርሻ እንዲኖራት ማድረግ አንዱ ቢሆንም ኤርትራ አልተቀበለችውም ብለዋል። ሁለተኛው የመሬት ልውውጥ ሲሆን ኢትዮጵያ ለኤርትራ መሬት ሰጥታ በምትኩ አሰብን ለመቀበል አማራጭ አቅርባለች። የዲፕሎማሲ ድርድር የመሬት ልውውጥ አማራጮች ካልተሳኩ ኢትዮጵያ የባህር በሯን በኃይል ለማስመለስ ትገደዳለች ነው ያሉት። ኤርትራ በኢትዮጵያ የባህር በር ባለቤትነት የቀረበላትን የሰጥቶ መቀበል ድርድር ሀሳብ ካልተቀበለች በጦር ተገዳ እንድትቀበል ትገደዳለች ሲሉም ተደምጠዋል። በመጨረሻም እስራኤል ለኢትዮጵያ የውሸት ድጋፍ አደረገች። የኢትዮጵያ ፌዴራል ፖሊስ በአደገኛ ዕፅ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾች ወይም K9 ከእስራኤል ፖሊስ ድጋፍ አግኝተዋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩ ፈንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፍ ያገኟቸው ኬናይኖች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራቸው የገባውና የሚገባውንና የሚወጣውን አደገኛ ዕፅ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉ ተናግረዋል። አያይዘውም በኬናይን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውንና የሚወጣውን አደገኛ ዕፅ በተገቢው መንገድ ለመቆጣጠር የኢትዮጵያም ፌዴራል ፖሊስ የጸረ ፈንጅና የአደገኛ ዕፅ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴልአቪቭ ስልጠና እየወሰዱ መሆናቸውን ተናግረው አነፍናፊ ውሾቹ ስልጥነው ወደ ሀገራችን ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡ ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ ዕፅ ዝውውር በመከላከልና በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው በእስራኤል ሀገር በቴልአቪቭ እየሰለጠኑ የሚገኙት ኬናይኖች ወደ ሀገራችን ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጡ ያለውን አገልግሎት እንደሚያዘምኑ ክቡር ምክትል ኮሚሽነር ጀነራል ጨምረው ተናግረዋል። ከፌዴራል ፖሊስ የተገኘው መረጃ እንዳመላከተው ውድ ተመልካቾቻችን ለዛሬ ያዘጋጀነው አበይት ጉዳይ እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።